የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ባካሄደው የ6 የአፍሪካ ከተሞች የፋይናንሻል ማኔጅመንት አፈጻጸም የዳሰሳ ጥናት አዲስ አበባ የተሻለ አፈጻጸም አስመዝግባለች። ይህንን መሰረት በማድረግ የአፍሪካ ከተሞች አጠቃላይ የዳሰሳ ጥናት ሂደቱ የሚመሩበት መድረክ ዛሬ በአዲስ አበባ እየተካሄደ ነው። በመድረኩ መክፈቻ ንግግር ያደረጉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ይህ ውጤት የተገኘው በጠንካራ የፖለቲካ አመራር፣ የቴክኒክ አቅም፣ በመረጃ ላይ የተመሰረተ ውሳኔ በመስጠትና በመንግስትና በዜጎች መካከል በተፈጠረው መተማመን መሆኑን አንስተዋል። ይህንን ጉዳይ ሲከታተል የነበረው ባልደረባችን አንዷለም ተስፋዬ ደግሞ ተጨማሪ ሊያደርሰን በቀጥታ መስመራችን ላይ አግኝተነዋል። አንዷለም እንዴት ዋልክ? መረጃዎችህን ማድረስ ትችላለህ? አመሰግናለሁ አዳነች። እንግዲህ አዲስ አበባ በከፍተኛ የሆነ የሪፎርም ስራ ውስጥ እንደምትገኝ ይታወቃል። በተለይ ደግሞ የገቢ አሰባሰቧን ከማዘመንና አጠቃላይ የምታመነጨውን ሀብት ከማሳደግ አንጻር በርካታ ስራዎችን እየሰራች ትገኛለች። እንግዲህ የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽንም በ6 ከተሞች ባደረገው የዳሰሳ ጥናት መሰረት አዲስ አበባ የላቀ አፈጻጸም አግኝታለች። እንግዲህ እነዚህ ከተሞች ናይሮቢ፣ ሉዋንዳ፣ ሉሳካን ጨምሮ 6 ያህል ከተሞች ናቸው። እንግዲህ የተመዘኑበት ወደ 6 የሚሆኑ አመላካቾች ውስጥ አዲስ አበባ በ5ቱ ነው ከፍተኛ ውጤት በማስመዝገብ የላቀ አፈጻጸም ያስመዘገበችው። እንግዲህ እነዚህ በዚህ ጥናት ውስጥ የነበሩ የተካተቱ ከተሞች ከአዲስ አበባ ልምድና ተሞክሮ ልውጥ የሚያደርጉበት መድረክ ነው አሁን እየተከናወነ የሚገኘው። እንግዲህ ከማለዳው አንስቶ ማለት ነው። ይህ መድረክ እንግዲህ አዲስ አበባ በተለይ በፋይናንስ አፈጻጸም በፋይናንስ ማኔጅመንት አፈጻጸም ያላትን ተሞክሮ ለሌሎች ከተሞች የማጋራት ጋረበት ከሌሎችም ከተሞች የራሷን ልምዶችን የምትወስድበት መድረክ ነው። እንግዲህ በዚህ መድረክ ላይ የመክፈቻ ንግግር ያደረጉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ባለፉት ጊዜያት እየተሰሩ ያሉ ስራዎችን አንስተዋል። በተለይ ደግሞ የአፍሪካ ሀገራት ከተሞች በአብዛኛው የተመሳሳይ የሆነ ፈተናዎች ውስጥ የሚያልፉ እንደመሆናቸው በተለይ ደግሞ ከፍተኛ የሆነ የህዝብ ቁጥር መጨመር፣ የመሰረተ ልማት ፍላጎት እንዲሁም ከአየር ንብረት ለውጥ ጋር የተያያዙ ችግሮችን የሚጋፈጡ ከተሞች እንደሆኑ አንስተዋል። ነገር ግን ይህንን ችግር ለመወጣት ይህንን በተለይ ደግሞ ከፍተኛ የሆነው የህዝብ ቁጥር የሚያመጣውን የመሰረተ ልማት ፍላጎት ለማሟላት ከፍተኛ የሆነ የፋይናንስና የገቢ ማመንጨት አቅም እንደሚኖርባቸው ከግምት ውስጥ በማስገባት ነው መገንዘብ አዲስ አበባ የራሷን የሪፎርም ስራዎች ባለፉት ዓመታት ስታከናውን እንደነበር አንስተዋል። በዚህም በተለይ ደግሞ የገቢ አሰባሰቧን ከማሳደግ እንዲሁም ደግሞ አጠቃላይ የገቢ አሰባሰብ ዘርፉን ከማዘመንና በቴክኖሎጂ ከማስደገፍ ጋር እንዲሁም የታክስ ቤዙን ከማስፋት ጋር በተያያዘ የተለያዩ ስራዎች ሲሰሩ እንደነበር አንስተዋል። እነዚህም ስራዎች ከፍተኛ ውጤት እያመጡ እንደሆነ በከንቲባዋ ንግግር ሰምተናል ማለት ነው። በዚህም እነዚህ ስራዎች ባለፉት ዓመታት የአዲስ አበባን ገቢ በከፍተኛ ደረጃ ከማሳደግ ባለፈ በአገልግሎት አሰጣጧን የማቀላጠፍና የማዘመን ውስጥ ከፍተኛ ድርሻ እንደነበራቸው ነው የጠቀሱት ማለት ነው። እንግዲህ ባለፉት ዓመታት የታዩት እነዚህ የሪፎርም ስራዎች የከተማዋን ገቢ ከማሳደግና የአገልግሎት አሰጣጧን ከማዘመን ባለፈ ከተማዋ ለፋይናንስ ኢንቨስትመንት ተመራጭ እንድትሆን እንዳስቻሏት ነው ከንቲባው በንግግራቸው የጠቀሱት ማለት ነው። እንግዲህ ለዚህ ደግሞ በተለይ የከተማዋ አጠቃላይ የማኔጅመንቱም ይሁን አጠቃላይ የከተማዋ አስተዳደር የወሰደው የፖለቲካ ቁርጠኝነት እንዲሁም ደግሞ በመረጃና በጥናት ላይ የተደገፉ ስራዎችን መስራቱ ለዚህ ውጤት ከፍተኛ ጉልህ ሚና እንዳሳረፈ አንስተዋል ማለት ነው። በዛሬው መድረክ ላይ እንግዲህ በጥናት ውስጥ የተሳተፉ ከተሞች ወደ 6 የሚሆኑ ከተሞች ናቸው ልምድ ልውጡን እያደረጉ የሚገኙት። ከነዚህ ከተሞች ውስጥ ናይሮቢ፣ ዳሬሰላም፣ ሉሳካ፣ ኪጋሊና ያውንዴ ናቸው። እንግዲህ እነዚህ ከተሞች አዲስ አበባ እያሳየች ያለውን የለውጥ ስራዎችን ወደ እነሱም በማምጣትና ልምድ በመቀመር አጠቃላይ ከፋይናንስ ዘርፍን ባለፈ አዲስ አበባ ለከፍተኛ የሆነውን እየታየ ያለውን የህዝብ ቁጥር መጨመር የሚያጣጥምና ከዚህ ከህዝብ ቁጥር መጨመር ጋር አብሮ የሚሄድ የመሰረተ ልማት ግንባታና አጠቃላይ ደግሞ ከዘመኑ ጋር የሚሄድ የቴክኖሎጂ ማስፋፋት እንዲሁም ደግሞ ዘመናዊና ምቹ ከተማን የመገንባት የአዲስ አበባን ተሞክሮች ለመቅሰም ነው እዚህ የተገኙት ማለት ነው። በዚህ በዛሬው መድረክ ላይ ከንቲባዎችን ጨምሮ አጠቃላይ የከተሞቹ የፋይናንስ ዘርፍ አመራሮች እንዲሁም ደግሞ የከተሞች ስራ አስኪያጆች ናቸው የተገኙት። የልምድ ልውውጡ እንግዲህ አሁንም በተለያዩ
ጽሁፎች ቀርበው ውይይት የተደረገባቸው አጠቃላይ ደግሞ ጥናቱንም የዳሰሳ ጥናቱን በአፍሪካ ኢኮኖሚ ኮሚሽን የተሰራው የዳሰሳ ጥናት ምን ዘርፎች ላይ የትኞቹ ውጤቶች ለአዲስ አበባ አስገኙ፣ ሌሎቹ ደግሞ በየትኞቹ መመዘኛዎች ውጤታቸው አነሰ የሚለውን ነገር እየተመለከቱ በዛ ላይ ውይይት እየተደረገ ነው የሚገኘው። እንግዲህ እነዚህ ውጤቶች አጠቃላይ ባለፉት ዓመታት አዲስ አበባ እየሰራች ያለችውን የሪፎርም ስራዎችና የለውጥ ስራዎች አጠቃላይ ከተማዋን የአፍሪካ ዋና ከተማ መሆኗን የሚመጥንና አጠቃላይ የፋይናንስ የገቢ አሰባሰቧን የምታመነጨውን ገቢ አጠቃላይ ለከተማዋ ልማት ከማዋልና ከዘመኑ ጋር የዘመነ አገልግሎት ከመስጠት ጋር እየሰራች ያለችውን ስራ በበለጠ እንድታጠናክር የሚያደርግ ውጤት የተገኘበት እንደሆነም በዛሬው መድረክ ሰምተናል ማለት ነው። ለአሁን ያለኝ መረጃ አዳነች ይህንን ይመስላል። ወደ አንቺ እንመለስ።